ቤተክርስቲያን ነው ምኖረው እያለች የቤተክርስቲያንን ስም እያነሳች ስለሆነ እያጨበረበረች ያለችው እንዲጠበቁ እንዲስተካከሉ ማንም ሰው በእኛ ይብቃ ብለን ይወጣሉ። እኔ ብቻ አይደለሁም ቤዚ እነሱ አካውንት ስለሌላቸው ነው ልጆቹ እዚህ ያሉት። ቢኖራቸውም ደግሞ ቢያዩም ቢመጡም ደስ ይለኛል። እኔ ለነሱም ዲፌንድ እያረኩኝ አይደለም፣ ግሩፕ ስላለን ነው። በዛ ምክንያት ነው ሙና ጋር የመጣ ነው። ሴትዮዋ በዚህ አስፈራርተንም ሆነ ተናግረን ብራቸውን እንዲመለስላቸው ነው። ያ የቲክቶክ አካውንት አላት መናዬ ሰላምዬን መልስ በዛው መልሽላት። ሴትዮዋን እንደዚህ አጭበርባሪ መሆኗ መቼ ነቃሽ የሚለው? አዎ መቼ ያወቅን መሰለሽ? እኔ ብቻ አይደለም ሁላችንም ያወቅነው ዋን ዌይ ትኬት መስጠት ስትጀምር አወቅን አይደለም? እኔ ጥያቄን አስተካክልኝ መና፣ ስንት ወር ሞላው እሷ ሌባ እንደሆነች አንቺ ያወቅሽበት ቀን በስትክክል አስቢና። ቀኑን አላውቅም ግን ብዙ ጊዜ ሆኖታል። 2 ወር ያልፈዋል። ሌባ እንደሆነች ያወቅሽው? አዎ በደንብ ሌባነቷን። ምክንያቱም ከዛ በኋላ እንዳልነው እየተለማመጥን ያለነው ስፔሻሊ ለእናንተ ብር እንድትመልስ እያደረግን የነበረው ምክንያቱ ይሄ ነው እንጂ 2 ወር ቆይ። እሺ ከዛም በላይ ከኔ ጋር ካገናኘሻት ስንት ጊዜ ነው? ከኔ ጋር ካገናኘሽኝ ስንት ጊዜ ነው? እንጃ ከዛ ይበልጣል። ሜይ ላይ ምናምን ይሆናል። ፌብሩዋሪ 23 ኦልሞስት 9 ወር 9 ወር ሙሉ ሰው እንደተበላ ምን እንዳለ ምናምን አንቺ የምታውቂው ታሪክ አልነበረም። ረጅም ጊዜ ነው ሁላችንም ባይዘዌ ሁላችንም መደወል ተጀመረ። ሜይ ላይ ብዙዎቹ የሚሄዱት ሜይ ላይ ነው ለቫኬሽን የሚሄዱት ወደ ኢትዮጵያ እና ብዙዎቹ እንትናለች ትኬት ላከችልኝ ብዬ ስልክልሽ እንደሱ አይደለም ያልሽኝ። አይ ሰላም ትኬት ዘግይታ ስለምትልክ ነው ትልክልሻለች ያልሽኝ እንደዛ እንጂ የሱ ሰዓት ይሆናል። አይ የሱ ሰዓት አይደለም። ሌት አርጋማ እንደምትልክ መጀመሪያም ነው የምናውቀው። ሌት አርጋ ነው ከዛ በኋላ እኔ አላውቅም። ከዛ ሌት አርጋ ነው የምትልከው ትልክልሻለች አልሽኝ። ከዛ ቀጥልሽና ስለምን አወራን መና ስልክም እያነሳች አይደለም ከእንደገና የተሳሳተ ነገር ላከችልኝ ስልሽ ምን አልሽኝ? አይገርምሽም? እኔ ራሱ አወኩ ድንገት ያልተናገርሽው ነገር እዚህ ጋር ላስተካክልሽ። ገንዘብ አስገቢ ብለሻት በጣም ብዙ ብር እንዳላስገባችና እዳ እንዳለባትም ነግረሽኛል። ያንቺ እኮ አልኩኝ ቅድም ስናገር የነበረው ሐዋላ ብር ልኬላት እያልኩ የተናገርኩት እሱ ነው። ስለዚህ ያንን ብር የወንድምሽ አካውንት የተሰጠው የባለቤትሽ ያንን ብር እኔ ነኝ የከፈልኩት ማለት ነው። ይሄንንስ ነገር አንቺ አላውቅም። ኦኬ እሺ ነው አሁን በጠይቅሽ ማን ይውልሽ? እኔ ተጨቃጨቀን አወራን። እዚህ ቤት ለምን እንደመጣሽ ራስሽ ታውቂዋለሽ። እኔም በደንብ ጠይቄሻለሁ። ከዚህ በፊት እንደጻፍኩልሽ ለሚያልፍ ቀን ክፉ ነገር እኔ መነጋገር አሁንም አልፈልግም። 1 ወርም በይኝ 2 ወርም በይኝ በስትክክል ለማንም ሰው ገደብ አለው፣ ለሁሉም ሰው የትዕግስትም ገደብ አለው። ስንት ወር እንደለመንኩሽ የተጻጻፍኩት እያንዳንዱ ቴክስት በድምጽ ያወራሁሽ እያንዳንዱ ሪከርድ ራሱ መና እግዚአብሔር ምስክሬ በጣም ሼም ነው ላንቺ። ስትጮይ ሁላ ነበር የምትናገረኝ። በእያንዳንዱ ነገር የታገስኩሽ ስለ ጓደኝነት ስለ ቤተሰብ ብዬ ነው። አሁን ጊዜ እንድትሰጭኝ እፈልጋለሁ። የፈለግሽውን ቀኑ ሰጪ አንድ ወር ልስጥሽና ከዛ ልክሰሳት እኮ አንቺ ለኔ ብሩን ትሰጭኛለሽ። ከሰሻት 1 ወር ሰጥሻለሁ። ያው ችግር የለውም። በአንድ ወር ብሬናስ ነው እንግዲህ ወይ እዚህ ለምንስባት የለኝም ብር አያገባኝም። ለምኝም ሰጥሻለሁ ብለሽኛል። አያገባኝም። እኔ እኮ ኃላፊነት ስላለብኝ ነው በሌለኝ ብሬ ከፈልኩትኝ። ቢኮዝ እኔ ለምን ትለምናለች? እሷ ብሯን አስመልሳ በ1 ወር ጊዜ ውስጥ ለአንቺ ካልመለሰችልሽ ብሯን አስመልሳ ትሰጥሻለች። እንደገና ሰላም እኔ ከይቅርታ ጋር አንቺ አሁን ፕሮሰስ አደርጋለሁ ብለሻል አይደለም? እና ብርሽን ከባንክ ጋር እና ባንክ ይመልስልኛል ብለሻል። ስለዚህ ይሄን ፕሮሰስ አድርጊና ለሷ ስጪ። ሴትዮዋን ተካሰሽ በምትፈልጊው መንገድ አንቺ አስመልሺ። ሌላው ደግሞ በተደጋጋሚ እየሰማሁት ያለው እዚህ ቤት ለምን እንደመጣሽ ታውቂያለሽ ሲባል ምን ማለት ነው? ቆይ አይ እዚህ ቤት ምንድነው ችግር ያለው? እዚህ ጋር እኔ ይሄንን ጥያቄ ሙኒት እኔ ነኝ የጠየቅኳት። እኔ የሰማሁት ነገር ሌላ ኬዝ ዮኒ ጋላት ስለተባለ ነውና ያንን ነገር እኔ መናገር አልፈልግም። እሱ የራሱ እንትን ነው። ኦኬ ሌላው ደግሞ እሺ ተመልሶልኛል። ቴንኪዩ ቤዛዬ። እኔ መናን የምጠይቅሽ አንድ ነገር ጭንቅላቴ ውስጥ መጣ። ከዚህ በፊት ሬሳ ስንሸኝ ነፍሷን ይማረው እህታችንን ታስታውሻለሽ? ተፈጥሮ የነበረው የመሲ ብር የሬሳ ያ ሰዓት ሁሉ አንቺ የእሷን ማንነት ታውቂ ነበር?
የዛን ጊዜ አላቅም ነበር። ያኔም የከፈልሽው አንቺ ነሽ የከፈልሽው ማለት ነው። መለሰች ከፈለች ሌት ይኸውልሽ፣ አሁን እሱንም ቴክስት ማሳየት እችላለሁ። እኔ በግሌ ከሁለት ጓደኞቼ ጋር ሆነን 100 ምናምን ሺህ ብር ነው ያስክሬን የከፈልነው። ባይዘወይ በራሴ ሴትዮዋ ቲኬት ለሞተችዋ ልጅ ልቁረጥላት በነፃ ስትለን ለማነው ስሙ ጠየቅን። ማነው ስሙ ነበረ? ያብስራን ስንጠይቅ አይ ሴትዮዋ ቲኬቱ ሰውየው ቆርጦላታል፣ ባይሆን እንኳን የሻንጣውን ትክፈልልን አለ። ከዛ ላይ የሻንጣውን ብሎሻል ስላት ቲኬቷን ትላክልኝና በዛ ሴታፕ ላድርግላት አለ። እኛ ለቅሶ ላይ ቆመን ቁጭ ብለናል። አላከም። ለኔ አላከ፣ ለኔ ነው የላከው፣ ለሷ አላከም ለካስ። ከዛ በኋላ ላንቺን የላኩት ሲለኝ ላኩላት። 20 ደቂቃ ነበር የሚቀረው። ያኔ ትዝ ይልሽ እንደሆነ ላይቭ ነበራችሁ። 20 ደቂቃ ነበር የሚቀረው። ከሷ ጋር ተደዋወሉ፣ ሁለቱ ተደዋወሉና አሁን ባለው ክፈልና እኔ እሰጥሃለሁ በዱባይ ያለችው መሰለኝ። በኋላ ነው የነገረኝ እንዲህ ተብሏል ሲባል መሲናት ሲለኝ መሲን 3-4 ጊዜ ስልክሽን ስጪኝ ብዬ ነበር እንድሰጣት ማለት ነው። ለሴትዮዋ በተሰጠ ቁጥር የኢትዮጵያ አካውንት ተብሎ የሆነ ጭቅጭቅ ሲፈጠር እኔ ስሜን ስለምፈልገው እኔ ከፈልኩና ብሩን ስጪኝ አልኳት ሴትዮ። ያኔ ተፈጠረ። ያንቺን ብር ያኔ ይቅርታና አንድ ጥያቄ መና ይቅርታ በጣምና ያኔም ብሩን እንትን ያስባልኩት ያኔም ሌብነቷን አውቂያት አይደለም። ብዙ ሚስ አንደርስታንዲንግ የተፈጠረ ነገር ስለነበረ ያንን ሲቹዌሽን ሶልቭ ለማድረግ ነው። መና ይቅርታና አሁን አንቺ ሌብነቷን ካወቅሽ 2 ወር ሆኖሻል። ሁለት ጥያቄዎች ነው በግልጽነት የምጠይቅሽ። አንደኛ 2 ወር ሙሉ ይሄንን ካወቃችሁ እስከ ዛሬ ለምን ቆያችሁ? አሁን ሰው እንዳይበላ ብዬ ነው እዚህ የመጣሁት ምናምን የምትይ ከሆነ 2 ወር ሙሉ እየተበላ የነበረውን ሰው ችላ ብለሻል ማለት ነው። ሁለተኛው ጥያቄ ደግሞ ከ2 ወር በላይ ነው የምታውቂው። አም ሶሪ ቱ ሴይ ዲስ ለምን እንደሆነ ታውቂያለሽ? የተጻፈልሽ ፌኩ ቼክ በ7 ነው። ያ ማለት በ7ኛው ወር ላይ ጁን ላይ ነው የተጻፈልሽ። አሁን ኦክቶበር ላይ ነው። አንዴ ልጨርስ። ይኸውልሽ የተጻፈልሽን ቼክ አሁን ቅድም አይተነዋል ሁላችንም። ያ ቼክ የተጻፈልሽ 725 ነው። አሁን ያለነው ኦክቶበር ላይ ነው። ስለዚህ 3 ወር ሞልቶሻል ማለት ነው። ዳንስ ሊሆን ይችላል ቀኑን አይ ዶንት ኖ ኤግዛክትሊ ብያለሁ። ቅድም ስናገር አሁን እሺ ሌብነቷን አንቺ ያወቅሽው ፌክ ቼክ ከጻፈችልሽ በኋላ ነው ምናምን ልበል። ያ ማለት 3 ወር ቁጭ ብላችኋል። አዎ ለምን ተባለ? ለምን ቁጭ ተባለ? ልንገር ታውቃውዬ ልናገር አሁን በቃ እኔ አሁን ኤግዛክትሊ ቀኑን ስልኬ ላይ ነው ያለው ልናገር እችላለሁ። መቼ እኔ ሌባ እንደሆነች ያወቅነው ምናምን ነገር ግን ሴትየዋን ይሄንንም ጊዜ ድረስ ያስጠበቀን ዛሬ ከፍላለሁ፣ ነገ ከፍላለሁ፣ ከነገ ወዲያ ከፍላለሁ እያለች ስለነበረ አንደኛ ነገር፣ ሁለተኛ ነገር አይ ዊሽ ዲስ ያሉት ሰዎች እዚህ አሜሪካ ያሉ ሰዎች እንዴት ቪክቲሞች በገቡና በተናገሩ። እውነቴን ነው የምላችሁ። እስኪመለሱ ተብለው የጠበቁ አሉ። ኢትዮጵያ ሄደዋል ቫኬሽን ሲሄዱ ነግሬያቸዋለሁ። ኢትዮጵያ ቫኬሽን ሲሄዱ ነው ይሄ ችግር የተፈጠረው። ከዛ ጊዜ ጀምሮ ነው ይሄ ሀፕን እያደረገ የመጣው። ይሄንን ነገር አሁንም እየተናገርኩ ያለሁት ቆይ እየተባልኩኝ የነበረው እንደዚህ አሁን የሰላም ብር አይመለስም ነበር። የመሄጃውም ትኬት አይሰጣትም ነበር። መመለሻውም አይደረግም ነበር። ይሄን ነገሮች ዋይዝሊ ስላየነው ነው። እኔ የራሴን እንኳን ያላስቀደምኩት የራሴን በራሴ ጨርሳለሁ የነሱን እያልኩ የነበረው ዳስ ዋይ አሁን ከተመለሰል ቀኑን ኤግዛክትሊ አላቆም ብያለሁ። ቅድምም አላቆም እኔ እንደዚህ የሚባል አልመሰለኝም ነበር። አረ ወጋገብ ነው ነጋ የአሜሪካ ጥያቄ